አንደኛ ይሄ ሴሽን የመሰለኝ በጣም ዲቴል እንትን ውስጥ እንድንገባ ሳይሆን ሃይ ሌቭል ቢያንስ መግባባት የሚያደርስ ቢሆን ነው የመሰለኝ። አንደኛው ቅድም የተባለው የናሽናል ኔትወርክ ኤክስቼንጅ ለዚህ ሀገር አሁን ጠቀሜታውና አስፈላጊነቱ እንዴት ይታያል የሚለው ቢመለስ፣ ቅድም በጣም እንደ 1-3 ብሎ ያስቀምጣቸዋል ጠቀሜታዎች። ለምሳሌ ዳታ አውትፍሎው 80% የነበረው አሁን 50 ነው። አሁን እሱን ወደ ቀንሶ ወደ ሎካል ውስጥ ብናደርግ ከሴኩሪቲ አንጻር ያለው ቤኔፊት ከላይቭ እንትንን ከማድረግ አንጻር በተለይ ደግሞ መንግስት አሁን ያለበት ችግር አለ የዳታ ፕሮቴክት ከማድረግና ሴኩሪቲ ደግሞ ከማየት አንጻር ከዚህ የተናገራቸው ነገሮች እንዴት ነው የሚታዩት? ቪዚብል ናቸው ወይ? አንድ ከኮስቱም አንጻር ቪዚቢሊቲው መታየት ይችላል። ቀደም ብሎም እኮ እኛ ኤምሲአይቲ ሆነንም ይሄ ቸግሮናል ብዬ ነው የሚወስደው። አሁን ይሄንን ሪዞልቭ ያደርጋል ላያደርግም ነው። የኢገቨርንመንት ደግሞ በትልቁ በተለይ ሚንት ቨሪ እንትን አለበት። የትራንዛክሽን አሁን ወደ መሬት ሲገባ ሚንት አሁንም እዚህ ላይ ትልቅ ዲፕሎይ እንዲያደርጋቸውና ኤክስኪዩት እንዲያደርግ ይፈለጋል። ሌላው በጣም ኦፕሽናል መስሎ የታየኝ ይሄ ናሽናል ማን ነው ኢንተርኔት ኤክስቼንጅ መሆን የሚችል ሶሳይቲ ማድረግ ይችላል፣ ዩኒቨርሲቲ ማድረግ ይችላል፣ ነን ገቨርንመንታል ኤጀንሲስ ማድረግ ይችላል፣ ገቨርንመንትም ማድረግ ይችላል። ሶ እዚህ ላይ መግባባት ካለ አንዱ ፖይንት በቃ ተገቢነት እዚህ ጋር አዎ ይቻላል የሚለውን ካሰመርን ከዛ በኋላ ያለው እንደዚህ የወረድን ብንሄድ ትልልቁን እየጨረስን ብንሄድ ይሻላል። አሁን በጣም ታች ዲቴል ገብተን ትልቁ ከፈረሰ እኮ ትንሹም ያው እንትኑን ዋናው ላይ ካልተግባባን እዛ ላይ ብዙ እንትን ሊያደርጉ ስለሚችል እነኝህን እየጨረስን ብንሄድ ለእኔ ለሌይማኑ በጣም ይገባል። ሜይ ቢ ከፕሮፌሽን ፐርስፔክቲቭ ትንሽ እንትን ሊሆን ይችላል። ሌላው ሁለቱ ጋር የማየው ቱ ቢ ኦነስት ከፕራይቬት እና ከገቨርንመንት ኢንትረስት ኮንፍሊክት እንዳይኖር ሰጋለሁ። ኦነስትሊ ዴቭም ዳንኤል ገቨርንመንት ነው። ስለዚህ ያ የእኛ ኢንትረስትም የትኛው ነው አድሬስ የሚያደርገው፣ ሁለቱንም ደግሞ እንዴት አድርጎ መሄድ ይቻላል የሚለውም መጀመሪያ በደንብ ብንግባባበት እና ቤዚክ ይመስለኛል። አሁን አያልነ ባለው መሰረት ከትልቁ ስንግባባ ነው። አሁን የኤክስቼንጅ ፖይንቱ የኦፕሬሽናል ጉዳይ ነው። ከዛ ፓራሌሊ የገቨርናንስ ጉዳይም አለው። የገቨርናንስ ጉዳይ ምንድነው ማለት ኤክስቼንጅ የሚያደርጉት እነማን ናቸው የሚለው ነው። ኢንቲቲዎች ናቸው። ኢንቲቲዎች ማለት ኦፕሬተሮች አሉ፣ ሌሎች አይሲፒዎች አሉ፣ ሌሎች ኢንቲቲዎችም አብሮ ሊኖሩ ይችላሉ። የነዚህ መልካም ፍቃድ ያለበት ሁኔታ ነው እና መንግስትም እንደ አንድ ሊገባ የሚችለው አሁን ቅድም ዳንኤል መጀመሪያ ላይ እንዳቀረበው የኤክስቼንጅ የሚያደርገው አካል ኒውትራል እንዲሆን ይጠበቅበታል። ለምሳሌ ኢትዮ ቴሌኮም ሊሆን አይችልም፣ የሳፋሪኮም ኢንተረስት አለ፣ ወይም ሳፋሪኮም አይሆንም የዚህ አለ። ማን ነው ሊሆን የሚችለው? እንግዲህ መንግስት አንዱ ኒውትራል ነው እዚህ ውስጥ፣ ወይንም እነዚህ ተወዳዳሪ አካላቶች በጋራ የሚያቋቁሙት አካል ደግሞ ሌላ አካል ነው። እነዚህ አድርገው የጋራችን ነው ከእንግዲህ በዚህ እንትን እንላለን የሚል ሊኖር ይችላል። ሌላ ደግሞ ሶስተኛ ወገን ካሪየር ኒውትራል የሆነ እንደ ኮሜርሻል ሰርቪስ ልስጠውም ሊል ይችላል። ከዛ ውስጥ ሌሎቹ ሊጠቀሙ ይችላሉ። ዋናው ነገር በዳታ ስለተቀያየር ከሚመጣ ክፍያ ሳይሆን እንደ አገልግሎት የሚከፈል እንትኑን ሰስቴን ለማድረግ የኤክስቼንጁ ሰስቴን ለማድረግ ብቻ የሚከፈል ክፍያ ሊኖሩ ይችላል። አሁን በዚህ ፕሮጀክት ስንነሳ የታሰበው ነገር መንግስት ኒውትራል ስለሆነ ሌሎቹ ይውጡ ነው። አሁን የመንግስት ኔትወርክ ውስጥ ሆነን ስለ ኤክስቼንጅ ማውራት የምንችል አይመስለኝም። ምናልባት ልታረም ይችላል። ለምን we are on the same network፣ እዛው ኔትወርክ ውስጥ ሆነን ኤክስቼንጅ የምናደርገው ነገር የለም። ኤክስቼንጅ የምናስበው ሌላ ኔትወርክ ሲኖር ነው፣ በሁለቱ ኔትወርኮች መካከል ነው። ስለዚህ አንደኛ የኛን ኔትወርክ ኦፕቲማይዝ ልናደርግባቸው የሚችል ቅድም ባክቦኑ ላይ ያለው ነገር እንዳለ ሆኖ የኤክስቼንጅ ኮንሰፕቱ ተጨማሪ ነው የሚሆነው እና እሱንም ከግምት በማስገባት እንግዲህ ይሆናል አይሆንም የሚለውን እንትን ማለት እንችላለን ማለት ነው።
አይ አይደለም ታይሙን ልጨርስና በዛው ኮሜንት እንድታረጉ ማለት ነው። ይኸውልህ ታይም ኢጂፕት አሁን ለምሳሌ ስንት ታይም ሰርቨር አለ? 2 አክቲቭ ታይም ሰርቨር በአይፒቪ4 አላት፣ 2 ደግሞ በአይፒቪ6 አላት። ኢትዮጵያ ግን የላትም። ማለት ፐብሊካሊ አንተ አሁን ለምሳሌ የራስህ ላፕቶፕ የቴሌኮም ታይም ሰርቨርም ባታውቀው ፐብሊክ ሁሉ ሀገሮች ያደርጋሉ። ይኸው እዚህ ጋር አሁን ለምሳሌ ሊስት አለ፣ ጋና አለ፣ የሌላቸውም አሉ። 5 ያለው አለ። ግን አሁን እነዚህ በሙሉ ብታያቸው ነን ገቨርንመንት ናቸው ማለት የፕራይቬት ኤንቲቲዎች ናቸው።